የዛሬው ባህር ዳር ዩኒቨርሲቲ ሶሻል አንትሮፖሎጂ ሚድ ኤግዛሚኔሽን ይሆናል ማለት ነው። በባህር ዳር የወጣ ቢሆንም በተለያዩ ዩኒቨርሲቲ መውጣቱ ስለማይቀር አብዛኛው ጥያቄው ስለሚመሳሰል እስከ መጨረሻ ድረስ ተከታተሉኝ። ቻናላችንን ሳብስክራይብ አድርጉ። እንጀምር። የመጀመሪያው እንግዲህ ቾዝ ነው፣ ምርጫ ነው። አንደኛው ጥያቄ ምን ይላል? ኦል አር ዘ ካራክተሪስቲክስ ፊቸር ኦፍ ዘ ካልቸር ኤክሴፕት ዋን ይላል። ከአንዱ ውጪ ሁሉም የካልቸር ካራክተሪስቲክስ ነው ይላል። ስለዚህ የካልቸር ካራክተሪስቲክስ የማይሆነው የትኛው ነው? ኤ ካልቸር ኤንኮምፓስስ ኦል አስፔክትስ ኦፍ ሁማን ኮንዲሽን። ቢ ካልቸር ኢዝ ሃፕሃዛርድ ኮሌክሽን ኦፍ ካስተምስ ኤንድ ቢሊፍ። ሲ ካልቸር ኢዝ ኖት ትራንስሚትድ ጄኔቲካሊ። ዲ ካልቸር ኢዝ ሼርድ ይላል። መልሱ የትኛው ነው? መልሱ ቢ ነው። ምክንያቱም ካልቸር ኢዝ ሃፕሃዛርድ ኮሌክሽን ኦፍ ካስተምስ ኤንድ ቢሊፍስ ይላል። ይሄ ትክክል አይሆንም ማለት ነው። ምክንያቱም ካልቸር ሃፕሃዛርድ አይደለም ወይም ያልታሰበ አይደለም። ያልታሰበ ኮሌክሽን ኦፍ ካስተም ኤንድ ቢሊፍ እምነታችንና ካስተማችን ነው ይላል። ይሄ ፖሊስ ነው፣ አይሆንም። ስለዚህ ቢ ይሆናል ማለት። ከቢ ውጪ በዚህ ሁሉም መልስ ነው ማለት ነው። ስለዚህ ቢ ይሆናል አንደኛ መልስ። ሁለተኛ the custom whereby a widow is expected to marry the brothers or some close male relative of her dead husband. This indicates blank ይላል። እኛው እንግዲህ ምን ይላል? ባሏ የሞተችባት ሴት የባሏን ወንድም ወይም ደግሞ ቅርብ ዘመዱን እንድታገባ የሚያደርገው የጋብቻ ስነ ስርዓት የትኛው ነው ይላል። ኤ ኤንዶጋሚ፣ ቢ ኤግዞጋሚ፣ ሲ ሌቨሬት፣ ዲ ሶሮሬት ይላል። መልሱ ምንድነው? ሲ ነው ማለት ነው። ሲ ሌቨሬት ይሆናል። ሁለተኛ ሲ ይሆናል። ቱቶሪያላችን ካያችሁ በጣም ይሄ ነገር ለእናንተ ቀላል ነው። ሶስተኛው which one of the following are not the unique feature of anthropology ይላል። የአንትሮፖሎጂ ዩኒክ ፊቸር ወይም ልዩ ገጽታ ያልሆነው የትኛው ነው ይላል። ኤ anthropology has a broad scope. B anthropology is highly dependent on quantitative research. C anthropology is holistic, comparative and relativistic manner. D focus more on the micro social process ይላል። መልሱ ምንድን ነው? መልሱ ቢ ይሆናል ማለት ነው። ትክክል አይሆንም። ኖት ዘ ዩኒክ ፊቸር ኦፍ አንትሮፖሎጂ ስለሚል የአንትሮፖሎጂ ልዩ ገጽታ ወይም ዩኒክ ፊቸር ያልሆነው ቢ ነው። ምክንያቱም ቢ ምን ይላል? አንትሮፖሎጂ ኢዝ ሃይሊ ዲፔንደንት ኦን ኳንቲታቲቭ ሪሰርች ይላል። ኳንቲታቲቭ ሪሰርች ላይ ሳይሆን ኳሊታቲቭ ሪሰርች ላይ ነው ሃይሊ ዲፔንደንት የሚሆነው አንትሮፖሎጂ ማለት ነው። በሞጁላችሁ ላይ ቀጥታ ያለው ነገር ነው ማለት ነው። ስለዚህ ሶስተኛ ቢ ይሆናል። እንቀጥል። አራተኛ which of the following is by far the most common form of polygamy ይላል። በጣም የተለመደው ፖሊጋሚ የትኛው ነው ይላል። ኤ ኤንዶጋሚ፣ ቢ ኤግዞጋሚ፣ ሲ ፖሊአንድሪ፣ ዲ ፖሊጂኒ ይላል። መልሱ ምንድነው? ፖሊጂኒ ነው የሚሆነው። አራተኛ ዲ ይሆናል። ምክንያቱም ፖሊጋሚ እንግዲህ ብዙ ሚስቶችን ማግባት ወይም ደግሞ ሴቷም ብዙ ባሎችን ማግባት አይደለ? ስለዚህ ፖሊጂኒ በራሱ በሁለት ይከፋፈላል፣ ፖሊአንድሪ እና ፖሊጂኒ። ስለዚህ ፖሊአንድሪ ሴቷ ሁለትና ከዚያ በላይ ወንድ አት ኤ ታይም ስታገባና ፖሊጂኒ ደግሞ ወንዱ ሁለትና ከዚያ በላይ ሴቶችን አት ኤ ታይም ሲያገባ ነው። ስለዚህ የተለመደው ሞስት ኮመን የሆነው ፖሊጂኒ ነው። ወንድ አብዛኛው ጊዜ ሁለትና ከዚያ በላይ ሚስቶችን ሲያገባ ነው እንጂ እና የምናውቀው ሴቷ አንድ ጊዜ ሁለትና ከዚያ በላይ ባሎችን ስታገባ አይተን እናውቅም፣ አልተለመደም። ስለዚህ ሞስት ኮመን የሆነው ዲ ነው ማለት ነው። አራተኛ ዲ ይሆናል። አምስተኛ which of the following is the example of cultural generality ይላል። ስለ cultural generality ኤግዛምፕሉ ኤ ክርስቲያኒቲ፣ ቢ ፋሚሊ፣ ሲ ኤዱኬሽን፣ ዲ ማሬጅ ይላል። ስለዚህ ካልቸራል ጄኔራሊቲ፣ ካልቸራል ፓርቲኩላሪቲ እና ካልቸራል ዩኒቨርሳሊቲ ሶስቱን ነገር አይተናል በቲቶሪያላችን። ስለዚህ አሁን ኤግዛምፕል ኦፍ ካልቸራል ጄኔራሊቲ ነው የተጠየቀው። ስለዚህ ጄኔራሊቲ ምንድነው የሚሆነው? መልሱ ሲ ነው። ኤዱኬሽን በአብዛኛው ካልቸር ውስጥ ሊገኝ የሚችለው መማር፣ ለምሳሌ መማር በየትኛው ማህበረሰብ ውስጥ ታገኛላችሁ ማለት ነው። ወይስ ልጆች እንዲማሩ ይደረጋሉ። ስለዚህ ሲ ይሆናል። በሞጁላችሁ ላይም ኤዱኬሽን ተሰጥቶታል ኤግዛምፕል ማለት ነው ለጄኔራሊቲ። ስለዚህ ሲ ይሆናል። አምስተኛ። ስድስተኛ blank is a branch of physical anthropology which studies the identification of human skeletal remains for medical and legal purpose ይላል። የፊዚካል አንትሮፖሎጂ ብራንች ሆኖ የሰውን ሁማን ቢንግ ስኬሌታል ሪማይኖች ወይም የሰው ልጅ ቅሪት አካሎችን ለሜዲካል ወይም ደግሞ ለሌጋል ፐርፐስ የሚያጠናው የፊዚካል አንትሮፖሎጂ ብራንች ምንድነው?
ኤ ፕራይማቶሎጂ፣ ቢ አንትሮፖሜትሪ፣ ሲ ፓሌዮ አንትሮፖሎጂ፣ ዲ ነን ይላል። መልሱ ምንድን ነው? ስለዚህ ዲ ነን ይሆናል ማለት ነው። መልሱ ምንድነው? መልሱ የሚሆነው ትክክለኛ መልሱ ፎረንሲክ ነው። ስለዚህ ፎረንሲክ አንትሮፖሎጂ ይሆናል ማለት ነው። ስለዚህ ዲ ፎረንሲክ ይሆናል። ፎረንሲክ እዚህ ውስጥ ስለሌለ ዲ ነው የሆነው። ስድስተኛ ማለት ነው። ዲ ነን ይሆናል ስድስተኛ። እንቀጥል። ሰባተኛ among the following one is false statement ይላል። ከሚከተለው ውስጥ አንዱ ስህተት ስቴትመንት ነው ይላል። ኤ culture is located and transmitted in persons። ቢ culture takes a tremendous variety of forms around the world። ሲ ethnocentrism is a tendency to cultural superiority። ዲ culture is static ይላል። ትክክለኛ መልሱ የትኛው ነው? ትክክለኛ መልሱ ዲ ነው። culture is static። culture ወይም ባህል ቋሚ ነው፣ አይቀየርም ነው እያለ ያለው። ስለዚህ ስህተት ነው። ፎልስ ስቴትመንት ስለተባለ ካልቸር ኢዝ ስታቲክ የሚለው ትክክል አይደለም። ካልቸር ኢዝ ዳይናሚክ ነው። ከጊዜ ወደ ጊዜ ካልቸሩ ይቀያየራል። ስለዚህ ዘመኑ በዘመነ መልክ ካልቸሩም ስለሚዘምን ካልቸር ኢዝ ስታቲክ የሚለው ፎልስ ነው። ካልቸር ኢዝ ዳይናሚክ ነው፣ ተቀያያሪ ነው። ስለዚህ ሰባተኛ ዲ ይሆናል ማለት ነው። ስምንተኛ no dimension of human life from gene to art style is outside anthropology's attention. Which unique feature of anthropology does this statement shows ይላል። A it is broad scope፣ B it is comparative approach፣ C it is a mixed perspective፣ D it is a relative approach ይላል። መልሱ ምንድን ነው? መልሱ ኤ ነው የሚሆነው ማለት ነው። it is broad scope ምን ይላል ጥያቄው? no dimension of human life from gene to art style is outside anthropology። የትኛውም የሰው ልጅ ገጽታ፣ የትኛውም የሰው ልጅ ድርጊት ከአንትሮፖሎጂ ጥናት አያልፍም፣ ወይም ሁሉንም አንትሮፖሎጂ ያጠቃልላል ነው ባጭሩ። ስለዚህ ይሄኛው የአንትሮፖሎጂ ስኮፕ የትኛው ነው ስንል it is a broad scope። አንትሮፖሎጂ እንግዲህ ብሮድ ነው። ከሂስትሪም ከሌላ ከሶሺዮሎጂም ከሌላ ከሶሻል ሳይንስም ከናቹራል ሳይንስም በጣም ብሮድም ሰፊ ነው የተባለበት ምክንያት የሰውን ልጅ እያንዳንዱን አኳኋን ያጠናል ማለት ነው። ስለዚህ ለዛ ነው it is broad scope የተባለው። ስለዚህ መልሱ ኤ ይሆናል። ስምንተኛ። ዘጠነኛ anthropological aspect of study that allows the anthropologists to develop theories that helps explain why certain important differences or similarities occurs between different groups is known as blank ይላል። A mixed perspective፣ B ethnography፣ C ethnology፣ D holistic approach ይላል። መልሱ ምንድን ነው? መልሱ ሲ ነው የሚሆነው ማለት ነው። ኤትኖሎጂ ምን ይላል? አንትሮፖሎጂካል አስፔክት ሆኖ ስቴዲ የሚያደርገው የሚያጠናው አንትሮፖሎጂስቶች ከአንድ ቦታ ለአንድ ቦታና ለሌላኛው ቦታ ያለው የካልቸራል ዲፈረንሲው የካልቸራል ሲሚላሪቲው ምንድን ነው የሚለውን የሁለቱን ኮምፔር አድርገው አነጻጽሮ እንዲያጠና የሚያደርገው የአንትሮፖሎጂካል አስፔክቱ ኤትኖሎጂ ነው። ስለዚህ ኤትኖሎጂን ዘጠነኛ ሲ ይሆናል ማለት ነው። ኤትኖሎጂ እና ኤትኖግራፊን እንግዲህ ኤትኖግራፊ ፊልድ ወርክ ቤዝድ ነው። በቲዩቶሪያላችን ላይ በደንብ አይተነዋል ይሄን ነገር። ስለዚህ ሲ ይሆናል ማለት ነው። 11ኛ ምን ይላል? particular features or part of a cultural tradition such as dance, ritual or style are called blank ይላል። A cultural relativism፣ B cultural traits፣ C norms፣ D values ይላል። መልሱ ምንድን ነው? መልሱ ቢ ነው። ካልቸራል ትራይትስ ነው። ይሄ እንግዲህ ዳንሶች፣ ሪቹዋሎች፣ ስታይሎች በካልቸር ውስጥ ወይም አንድ ማህበረሰብ ውስጥ የሚገኙ ጭፈራ ስነ ስርዓቶች ምናምን እነኚህ ካልቸራል ትራይትስ ናቸው። ስለዚህ ቢ ይሆናል 11ኛ። 12ኛ from which one of the following marriage rule which one is not allowed to marry someone from his own social group? በአንድ ማህበረሰብ ውስጥ እየኖራችሁ ከዛኛው እናንተ ከምትኖሩበት ማህበረሰብ ውስጥ ማግባታችሁን የሚከለክል ህግ የማሬጅ ህግ የትኛው ነው? ኤ ፖሊአንድሪ፣ ቢ ፖሊጂኒ፣ ሲ ሩል ኦፍ ኤንዶጋሚ፣ ዲ ሩል ኦፍ ኤግዞጋሚ። መልሱ ምንድን ነው? ሩል ኦፍ ኤግዞጋሚ ነው ማለት ነው። ስለዚህ ከእናንተ ማህበረሰብ ውስጥ ያለውን ሰው ማግባት አትችሉም፣ ከውጪ ወይም ከሌላኛው ማህበረሰብ ታግባላችሁ ማለት ነው። ስለዚህ ይሄ የማሬጅ ህግ ሩል ኦፍ ኤግዞጋሚ ነው። ኤግዞጋሚ ይሆናል 12ኛ። ስለዚህ 12ኛ ዲ። 13ኛ which one of the following statement is wrong about ethnography ይላል። ስለ ኤትኖግራፊ ትክክል ያልሆነ ወይም wrong የሆነው የትኛው ነው? A it describes features of specific culture፣ B it is a comprehensive analysis of particular society or culture፣ C it provides cross cultural analysis about a society፣ D it requires extensive field work። መልሱ ምንድን ነው?
መልሱ ሲ ይሆናል ማለት ነው። ኢት ፕሮቫይድስ ክሮስ ካልቸራል አናላይሲስ አባውት ሶሳይቲ። ስለዚህ ስለ ኤትኖግራፊ ነው። ስለዚህ ስለ ኤትኖግራፊ ኦሮንግ የሆነው ማለት ነው። ስለ ኤትኖግራፊ ኦሮንግ የሆነው እንግዲህ ሲ ይሆናል። ሲ ኢት ፕሮቫይድስ ክሮስ ካልቸራል አናላይሲስ አባውት ሶሳይቲ። ይሄ የኤትኖሎጂ ዲፊኒሽን ነው። ፕሮቫይድስ ክሮስ ካልቸራል ወይም የሁለቱን ማህበረሰብን አነጻጽሮ ለጥናት የሚያዘጋጀው ኤትኖሎጂ ነው እንጂ ኤትኖግራፊ አይደለም። ስለዚህ ሲ ቴት ነው ማለት ነው። መልሱ ሲ ይሆናል። 13ኛ 14ኛ which one of the following statement is true about ethnocentrism? አሁን ደግሞ ስለ ኤትኖሴንትሪዝም ትክክል የሆነው የትኛው ነው ይላል። A. It advocates for respecting cultural difference. B. It involves appreciating cultural diversity. C. It is a tendency to see one's own group culture as only a right way of life. D. It is a based on justice and morality ይላል። መልሱ የትኛው ነው? መልሱ ሲ ነው የሚሆነው ማለት ነው። It is a tendency to see one's own group culture as only a right way of life. የአንድ ማህበረሰብ ውስጥ ያለው ካልቸሩ ትክክል እንደሆነ ነው ወይም ደግሞ ከሌሎች ሱፒሪየር እንደሆነ ከፍተኛ እንደሆነ ብዙ ጥቅም እንዳለውና የሌሎች ማህበረሰብ ካልቸር ደግሞ በጣም ዝቅተኛና ጥቅም እንደሌለው የሚታሰበው እሳቤ ኤትኖሴንትሪዝም። ስለዚህ ስለ ኤትኖሴንትሪዝም ትክክል የሆነው ሲ ነው። 14ኛ መልስ ሲ ይሆናል። 15ኛ all of the following are included in archaeological anthropological investigation except ይላል። ሁሉም የአርኪኦሎጂካል አንትሮፖሎጂ ኢንቨስቲጌሽኖች ናቸው። ግን ኤክሴፕት የሆኑ ያልሆኑ የአርኪኦሎጂካል አንትሮፖሎጂ ፈቸር ወይም ገጽታ ያልሆኑ ኤ አርቴፋክት፣ ቢ ኢኮፋክት፣ ሲ ፐቸርስ፣ ዲ ሁማን ሪሌሽን። ይሄኛው እንግዲህ በጣም ቀላል ነው። አርቴፋክት፣ ፈቸር እና ኢኮፋክት በአርኪኦሎጂካል አንትሮፖሎጂ ውስጥ ያሉ ኢንቨስቲጌሽኖች ናቸው ወይም ምርመራዎች ናቸው። ወይም አርኪኦሎጂካል አንትሮፖሎጂስቶች የሚመረምሩ ምርመራዎች ናቸው። እነርሱን ተጠቅመው ይመረምራሉ ማለት ነው። ግን ሁማን ሪሌሽን የሚለው ዲ ላይ ያለው መልስ አይሆንም ማለት ነው። ስለዚህ 15ኛ ዲ ነው ማለት ነው። ዲ ነው ኤክሴፕት ስለተባለ። ስለዚህ 15ኛ ዲ ይሆናል። ፓርት 1ን በዚህ ጨርሰናል። እባካችሁ ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ፣ ላይክም ጨምሩበት። እንቀጥል። የሁለተኛው ፓርት ማቺንግ ነው፣ አዛምድ ነው። ስለዚህ በኮለመን ኤ ላይ ኮንሰፕት አለው። ማች ዘ ኮንሰፕት አንደር ኮለመን ኤ ዊዝ ዘር ሞስት አፕሮፕሪየት አይተም ኢን ኮለመን ቢ ይላል። ስለዚህ ኤ እና ቢ ውስጥ ያለውን ታዛምዳላችሁ ማለት ነው። ኤ ላይ እስከ 5 ድረስ ያለው አለ፣ ቢ ላይ ደግሞ እስከ አይ ድረስ ያለው አለ ማለት ነው። ስለዚህ አንደኛው ምን ይላል? ዘ ካልቸራል ሱፐሪዮሪቲ ኮምፕሌክስ ይላል። ከኮለመን ቢ ላይ ታዛምዳላችሁ ማለት ነው። ኮለመን ቢ ለምን ይሆናል ዘ ካልቸራል ሱፐሪዮሪቲ ኮምፕሌክስ የሚለው? መልሱ ኤች ነው። ኤትኖሴንትሪዝም አንዱ ካልቸር ከሌላኛው በጣም ሊቅ እንደሆነ ወይም ሱፐሪየር እንደሆነ የሚታስበው እሳቤ ወይም ቴንደንሲ አዝማሚያ ኤትኖሴንትሪዝም ይባላል። ስለዚህ አንደኛው ኤች ነው የሚሆነው መልሱ። ሁለተኛ ፕሮሰስ ዌር ባይ ኢንዲቪጁዋልስ ለርን ዘር ግሩፕስ ካልቸር፣ አንድ የተወለደው ግለሰብ ወይም ህፃን የራሱን የማህበረሰቡን ካልቸር የሚማርበት ፕሮሰሱ ሂደቱ ምን ይባላል ይላል። ስለዚህ መልሱ ኢንካልቹሬሽን ነው። ኤፕ ላይ ያለው ይታያል ኢንካልቹሬሽን። ስለዚህ ፕሮሰስ ዌር ባይ ኢንዲቪጁዋልስ ለርን ዘር ግሩፕስ ካልቸር፣ አንድ የተወለደው ህፃን የተወለደበትን የማህበረሰቡን ባህል የሚለምድበት ፕሮሰሱ ሂደቱ ኢንካልቹሬሽን ይባላል። ኤፕ ይሆናል ሁለተኛ። ሶስተኛ ዘ ሩል ኦፍ ማሬጅ ባይ ዊች ኤ ማን ኢዝ ኖት አላውድ ቱ ሜሪ ሳምዋን ፍሮም ሂዝ ኦውን ሶሻል ግሩፕ፣ ምርጫ ላይ የሰራ ነው ነገር ነው፣ ተደጋግሞ መጥቷል። መልሱ አይ ነው ማለት ነው። ኤግዞጋሚ ይሆናል። አራተኛ ኤዱኬሽን ይላል። ይሄም በምርጫ ላይ የሰራ ነው። ምን ይሆናል መልሱ? ካልቸራል ዩኒቨርሳሊቲ። ስለዚህ የካልቸራል ዩኒቨርሳሊቲ ወይም የካልቸራል ጀነራሊቲ ኤግዛምፕል ነው ኤዱኬሽን መማር። ስለዚህ ኢ ይሆናል ማለት ነው። አራተኛ። አምስተኛ ዘ ማሪድ ኩፕል ሃዝ ኤ ቾይስ ኦፍ ሊቪንግ ዊዝ ኤ ሪላቲቭ ኦፍ ዘ ዋይፍ ኦር ሪላቲቭ ኦፍ ዘ ሃውስ ባንድ፣ የተጋቡ አዲስ እጮኛሞች ወይም ሙሽራዎች ከባሉ ቤተሰብ ጋር ወይም ከባሉ ቅርብ ዘመዶች ጋር ሲኖር ምን ይባላል ይላል። ስለዚህ መልሱ ምንድን ነው? ሲ ነው። ባዮሎካል ሬሲደንሲ። ሶሪ ቾይስ አለው እዚህ ጋር አምስተኛ ባይ
ቾይዝ አለው ወይም ከባልየው ቤተሰብ ጋር ወይም ደግሞ ከሚስትየው ቤተሰብም ጋር መኖር ምርጫቸው በእጃቸው ሲኖር ባይሎካል ሬዚደንሲ ይባላል። ስለዚህ አምስተኛ ሲ ይሆናል። ፓርቲቱን በዚህ ጨርሰናል። አንደኛው ኤች፣ ሁለተኛው ኤፕ፣ ሶስተኛው አይ፣ አራተኛው ኢ እና አምስተኛው ሲ ይሆናል ማለት ነው። መልሱን አስቀምጥላችኋለሁ። የመጨረሻው ፓርቲ ደግሞ ፊል ኢን ዘ ብላንክ ስፔስ የሚል ነው። ፊል ኢን ዘ ብላንክ ስፔስ የሚለው እንግዲህ እንደምታዩት ብላንኩ ነው እንሰራለን ቀስ እያልን ማለት ነው። አንደኛው ምን ይላል? ፕሮሂቢሽን ኦፍ ሜቲንግ አሞንግ ሜምበርስ ኦፍ ዘ ኢሚዲየት ፋሚሊ ኢዝ ኮልድ ብላንክ ይላል። ለእናንተ የቅርብ ዘመዶቻችሁን ማግባትን የሚከለክል ህግ ምን ይባላል ይላል። ይሄኛው እንግዲህ ኢንሰስት ታቦ ይባላል ማለት ነው። አንደኛ ኢንሰስት ታቦ። ፕሮሂቢሽን ኦፍ ሜቲንግ አሞንግ ሜምበርስ ኦፍ ዘ ኢሚዲየት ፋሚሊ፣ ቀጥታ ወይም የደም ትስስር ያለውን ወይም ደግሞ ቅርብ ዘመዶቻችሁን እንዳታገቡ ፕሮሂቢት የሚያደርጉ የሚከለክለው ህግ ኢንሰስት ታቦ ይባላል። አንደኛው ኢንሰስት ታቦ። ሁለተኛው ማሬጅ ኦፍ ኤ ማን ዊዝ ቱ ኦር ሞር ሲስተርስ አት ኤ ታይም ኢዝ ናውን አስ ብላንክ ይላል። በቲቶራላችን ላይ ሰፋ አድርገን ያየነው ኮንሰፕት ነው። ስለዚህ ያላያችሁ ሰዎች ገብታችሁ ማየት ይችላላችሁ። በጣም ግልጽ ነው። ስለዚህ ሁለተኛው ምን ይላል? ሶሮራል ፖሊጂኒ ነው። ሶሮራል ፖሊጂኒ አንድ ሰው ያገባው ሁለት ሚስቶች አሉ። አንድ ወንድ፣ ሁለት ሚስቶቹም እህትማማቾች ሲሆኑ ምን ይባላል ይላል። ይሄ ሶሮራል ፖሊጂኒ ይባላል። የፖሊጋሚ አንደኛው ታይፕ ማለት ነው። ስለዚህ ሁለተኛ ሶሮራል ፖሊጂኒ ብላችሁ ትመልሳላችሁ። ሶስተኛ ብላንክ ኢዝ ኤ ሶሻል ኔትወርክ ኦፍ ፒፕል ቤዝድ ኦን ኮመን አንሰስተሪ ማሬጅ ኦር አዶፕሽን ይላል። ይሄኛው ኪንሺፕ ነው። ሶሻል ኔትወርክ ሲባል በቀላሉ ኪንሺፕ እንደሆነ ማወቅ ትችላላችሁ ማለት ነው። ስለዚህ ኪንሺፕ ወይም ዝምድና ይሆናል። አራተኛው እና የመጨረሻው ምን ይላል? ብላንክ ኢዝ ኤ ስቴዲ ኦፍ ስፒች ኤንድ ላንጉዌጅ ዊዝኢን ዘ ኮንቴክስት ኦፍ አንትሮፖሎጂ ይላል። ይሄኛውን በኮሜንት ሴክሽን ላይ ታስቀምጣላችሁ። እችን መመለስ አለባችሁ። ስለዚህ ብላንክ ኢዝ ኤ ስቴዲ ኦፍ ስፒች ኤንድ ላንጉዌጅ ዊዝኢን ኮንቴክስት ኦፍ አንትሮፖሎጂ የሚለውን ሁላችሁም ኮሜንት ላይ ገብታችሁ መልሱን ታስቀምጣላችሁ ማለት ነው። ስለዚህ ይሄን ስለምታደርጉ በጣም አመሰግናለሁ። ቀጥለን ደግሞ በተለያየ ዩኒቨርሲቲ የወጣውንም የምንሰራላችሁ ይሆናል። ተከታተሉኝ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። የዛሬውን የባህር ዳር ዩኒቨርሲቲ አንትሮፖሎጂ ሚድ ኤግዛሚኔሽን በዚሁ ጨርሰናል። አመሰግናለሁ። መልሱን የምትፈልጉ ከሆነ መልሱ እዚህ ያለላችሁ የመጀመሪያው ፓርት ቹዝ ከላይ እንደምታዩት ነው። ከዛ ደግሞ ከታች ፓርት 2 ማችንግ አለ። ፓርት 3 ደግሞ እዚህ ላይ እንደምታዩት